ሁላችንም የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ይቅርታ የማወቅ ዘመን የማሳወቅ ዘመን እንዲሆንልን አብረን እንጸልያለን። እግዚአብሔር የተባረከ ይሁን። ለምን ቆመን? ይሄ የመጀመሪያው እሁድ ስለሆነ በእግዚአብሔር ፊት እንደገና ቆመን ጌታ ሆይ አንተን እንዳውቅ። ወገኖቼ ወደ ውስጥ የተነፈሰ ሰው ወደ ውጭ መተንፈሱ አይቀርም። ክርስቶስን ያወቀ ሰው በትክክል ክርስቶስን ማሳወቁ አይቀርም። ስለዚህ አውቅህ ዘንድ እርዳኝ ብለን እንጸልያለን። አውቅህ ዘንድ ሃሌሉያ። ጌታ ሆይ በኢየሱስም እንደ ቤተ ክርስቲያን እንጸልያለን። አንተን ማወቅ ይሁንልን። አይናችን እንዲበራ እንጸልያለሁ። ብርሃን ይብራ በእኛ ላይ። በጨለማ ብርሃን ይብራ ያለ እግዚአብሔር ነው ተብሎ እንደተጻፈ አንድ እሳት በእኛ ውስጥ እንዲለኮስ እንጸልያለሁ። እግዚአብሔርን የመፈለግ እሳት። አቤቱ ጌታ እግዚአብሔር ሆይ ይህንን መጽሐፍ የመግለጥ እሳት፣ የማንበብ እሳት። አቤቱ ጌታ እግዚአብሔር ሆይ ዋላ ወደ ውሃ ምንጭ እንደምትናፍቅ አንተን ጌታ እግዚአብሔር ሆይ በሚል ልብ እንድትባርከን በጌታ ስም ጸልያለሁ። ነፍሴን ጌታ ሆይ አቤቱ እናት ጡትን ልጇን እንደምታስተው አቤቱ ጌታ እግዚአብሔር ሆይ በውስጣችን ለሌላው ነገር ዝም እንድል ልባችን እግዚአብሔር እንድል በኢየሱስ ስም ጸልያለሁ። ሃሌሉያ። አቤቱ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የለመድነው የተለማመድነው የማይጠቅሙ አሸንክታቦች ጌታ እግዚአብሔር ሆይ በአመቱ የመጀመሪያ እሁድ አቤቱ ጌታ እግዚአብሔር ሆይ እዚሁ እንዲቀሩ በኢየሱስ ክርስቶስ ጌታ ስም በባልና በሚስት መሃል በወላጅና በልጅ መሃል አቤቱ ጌታ እግዚአብሔር ሆይ በአገልግሎት ባልደረቦች መካከል በጉባኤያችን መካከል እግዚአብሔር ሆይ ወደ መስሪያ ቤታችን ይዘን የምንሄደው እግዚአብሔር አባትና አምላክ ሆይ ቃል ይሄን እንዲሆንልን በኢየሱስ ስም ጸልያለሁ። ያንን አይነ ስውር ሰው አቤቱ ነካው። አሁን ምን ታለ ስትለው ሰው እንደ ዛፍ ሲንቀሳቀስ አያለው ያለውን ትተህ አልድክም። እንደገና ደግመህ ነካው። በኢየሱስ ስም ደግሞ መነካት ይሆንልን። አጥርተን ማየት እንድንችል ደግመህ መነካት አድርግልን። በጌታ በኢየሱስ ስም ጸልያለሁ። የልቦናችን አይኖች ይብሩ። የተጠራንበት ተስፋ መረዳት እንዲሆንልን በጌታ ስም ጸልያለሁ። የቤተ ክርስቲያን ዓላማ የእግዚአብሔር ሙሉ ዕውቀት አምላካችን እግዚአብሔር ሆይ መረዳቶች እንዲበዙልን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ክርስቶስን ማወቅና ማሳወቅ ጌታ እግዚአብሔር ሆይ በፊታችን ያሉ ዘመናት ራእያችን ነው ብለናልና አባት ሆይ በዚህ ጌታ ሆይ ደስ እንደምትሰኝ እናውቃለን። ነገር ግን ጌታ እግዚአብሔር አስጨክነን በኢየሱስ ክርስቶስ ጌታ ስም አምላካችን እግዚአብሔር ሆይ እኔም ጸልያለሁ። እግዚአብሔር አባት ሆይ ቃልህን አስተምረን። ቀሪ ጊዜያችን የተባረከ ይሁን። በኢየሱስ ስም ጸለይን። አጠገባችሁ ላሉ ሳትቀመጡ የማወቅ ክርስቶስን የማወቅ የማሳወቅ ዘመን ይሁንልህ። እግዚአብሔር የተባረከ ይሁን። ሃሌሉያ። ጌታ የተባረከ ይሁን። እዩ እግዚአብሔር ይመስገን። እዩ ደግሞ አምልኮ መሪያችን በልጅ ተባርኳል። በቅርብ ጊዜ ኒው ይርንም ጨምሮ አላየነውም። ኮንግራቹሌሽን። ክርስቶስን የማወቅና የማሳወቅ ዘመን እንዴት አይነት ውሳኔ ነው! አንድ ነገር በቃ እግዚአብሔር እንድናውቀው የሚፈልገው አንድ ሐሳብ መጽሐፍ ቅዱስ ከራእይ እስከ ከዘፍጥረት እስከ ራእይ ድረስ በሙሉ ብንሄድ የማያልቅ ብቸኛ እውነት ይህንን እናያለን። ስለዚህ ጥሩ ጅማሬ አብረን ጀምረናልና ወደዛ ከመሄድ በፊት እስቲ መጽሐፍ ቅዱስ የያዛችሁ አንድ ላይ ብድግ አድርጉ። የያዛችሁ የሚቀጥለውን ጥያቄ ታውቃላችሁ። እግዚአብሔር ይባርካችሁ። ኤቭሪ ሰንዴ ወደ እግዚአብሔር ቤት ስንመጣ መጽሐፍ ቅዱሳችንን ይዘን እንድንመጣ በጣም እንከረጅ አደርጋችኋለሁ። ከኛም አልፎ ልጆቻችን እኛ መጽሐፍ ቅዱስ ይዘን ስንመጣ ካዩ ይሄ መጽሐፍ በጣም አስፈላጊ ነው ብለው ያያሉ እና ኮት ይላሉ። ከማስተማር ማየት ነው ሰው የሚገዛው። ልጆቹ የሚያዩት ነገር ነው የሚገዛቸውና መጽሐፍ ቅዱሳችሁን ይዛችኋል ወይ ልጆች? ይሄው እኛም የራሳችንን ይዘናል የምንል ወላጆች እንድንሆን ላሳስባችሁ ፈልጋለሁ። ሌላ ጥያቄ ሊጠይቃችሁ፣ እጅ አታውጡ። ይሄ መጽሐፍ ከመጽሐፍት ሁሉ የሚበልጥ መጽሐፍ እንደሆነ ስንቶቻችን እናምናለን ብዬ ቢጠይቃችሁ
ሁላችሁም እጆቻችሁን ታነሳላችሁ። ይሄ መጽሐፍ የእግዚአብሔር ቃል ነው ወይ ብዬ ብጠይቃችሁ ሁላችንም የእግዚአብሔር ቃል እንደሆነ እናምናለን። ይሄ መጽሐፍ ለብዙ ሰዎች መነሳትና መውደቅ ምክንያት ይሆናል። ከታዘዝን እንነሳለን፣ አለመታዘዝ ደግሞ ይጥለናል። ነው ወይ ብዬ ብጠይቃችሁ ሁላችንም አዎ እንደምንል አውቃለሁ። ይህንን መጽሐፍ እናነባለን ወይ ብዬ ብጠይቃችሁ እንዲህ ከሆነ ለሰዎች መውደቅ መነሳት፣ ለስኬት ሆነ ላለመሳካት፣ ለማሸነፍ ሆነ ለመሸነፍ ምክንያቱ ከዚህ ቃል ጋር ያለን ግንኙነት ነው ብለን ካመንን ለምንድን ነው የማናነበው? ለምንድን ነው የማናጠነው? ለምንድን ነው የማናሰላስለው? ለምንድን ነው ቅድሚያ የማንሰጠው? እግዚአብሔር በእውነት ይሄንን ኢንኮንሲስተንሲ ይሄ በቃ አለ አይደለም ያልነውን አለመኖር ይገልብጥልን። እግዚአብሔር የተባረከ ይሁን። ብዙ ሳናያቸው ማንውላቸው ነገሮች አሉ። ከዚህ በኋላ ግን በቤተ ክርስቲያናችን ለምን ካላችሁ እንደ ክርስቶስን የማወቅና የማሳወቅ ዘመን ከሆነ ልናውቅ የምንችልበት ዋና መንገድ የእግዚአብሔር ቃል ስለሆነ ይሄንን አጠገባችን እንድናደርግ ላሳስባችሁ ፈልጋለሁ። እውነቱን ለመናገር ዛሬ ጠዋት ሰንደይ ስኩል ገብታችሁ ከተማራችሁ ክርስቶስን ማወቅና ማሳወቅ ነው አርስታችን። በባይብል ስቱዲዮቻችን ተዘጋጅቶ የሚቀርበው ይሄ ትምህርት የማወቅ የሚላከው በቤታችን ለምን ነው የምናነበው? ክርስቶስን ለማወቅና ለማሳወቅ ነው። ስለዚህ ይሄ የቃል ብቻ ሳይሆን ወደ ህይወታችን እንዲመጣ ላሳስባችሁ ፈልጋለሁ። ግን እዚህ ላይ አሁን ያነበብነው ለመጀመር እናንተ በመጽሐፍት የዘላለም ህይወት እንዳላችሁ ይመስላችኋል። እነርሱን ትመረምራላችሁ፣ እነርሱ ደግሞ ስለኔ ይመሰክራሉ አለ ጌታ። በጣም የአይሁድ ሊቃውንቶች መጽሐፍትን የሚመረምሩ ልቅ የተባሉ ሰዎች ባይገርማችሁ መጽሐፍቱን ያውቃሉ። ነገር ግን አንድ ነገር ይቀራቸዋል። መጽሐፍቱ ምልክት ናቸው፣ ሳይን ናቸው። መጽሐፍቱ ከዘፍጥረት ጀምሮ እስከ ራእይ 66ቱ መጽሐፍ የሚያሳዩት ወይም ምልክቶች ናቸው እንጂ በራሳቸው ሁሉ ነገር ማለት አይደለም። ግልጽ ነው የምላችሁ ነገር። የአይሁድ መምህራን ጌታ ኢየሱስ ክርስቶስ መሲሁ የት እንደሚወለድ መጽሐፍቱን ያውቃሉ። ነገር ግን ቤተልሔም ሄደው ወድቀው ለሕፃኑ መጽሐፍት የተናገረለትን ጌታ ለሱ ሊሰግዱ ፈቃደኛ አይደሉም። ስለዚህ ከአእምሮ ያለፈ ወደ ህይወታችን ሊገባ እንዳለበት እንድናውቅ ያስፈልጋል ለማለት አይደል ነው። አንድ ትንንሽ እንደ ትምህርት ቤት kindergarten ሊሆን ይችላል። አስተማሪው ጨረቃ ይውላችሁ ላሳያችሁ ብሎ እጁን ይጠቁማል እና ተማሪዎቹ በሙሉ ጣቱን ነው የሚያዩት። እሱ ግን የሚያሳያቸው ጨረቃውን ነው። ስለዚህ ጣቱ ላይ ጣተና አይደለም ጨረቃ ነው እያሳያችሁ ያለው ብሎ ተማሪዎችን ሲሟገት ነበር። ወገኖቼ አሁንም ቢሆን ይሄን መጽሐፍ በመንከፍትበት ጊዜ ይሄ ሳይን ነው። ማንን ነው የሚያመለክተን? ኢየሱስን። አንድ ላይ ኢየሱስ በሉስት አንድ ላይ። ስለዚህ በመጽሐፍት ውስጥ በራሱ ጥቅሱን ብቻ ምዕራፉን ብቻ ሳይሆን በዛ መጽሐፍ ውስጥ ስለ ኢየሱስ ምን ይላል የሚለውን አብረን እንድናይ በጣም ላሳስባችሁ ፈልጋለሁ። እንግዲህ እኔ የማገለግለው ከዚህ በኋላ ባሉት ጊዜያት እንደው በቃ ጥቅስ በጥቅስ አይደለም፣ የመጽሐፍ ቅዱስ ዳሰሳ ነው። ዛሬ መጽሐፍ ቅዱስ ራሱ መጽሐፍት ራሳቸው ምንድነው የሚለውን አብረን እናያለን። በሚቀጥለው ሳምንት ግን ከዘፍጥረት ምዕራፍ 1 እስከ 11 በ40 ደቂቃ ውስጥ ነው የማገለግለው። ከባድ አሳይመንት ነው እና በ40 እስከ 45 ደቂቃ ባለው ጊዜ ውስጥ ስለማካፍል እኛ ደግሞ በየቤታችን 3 ምዕራፎች የሚመጡትን አንብበን ከመጣን ወገኖቼ አንቸገርን። በቃ ይሄ ቤተ ክርስቲያን ጌታን የሚወድ ጉባኤ፣ ቃሉን የሚወድ ጉባኤ፣ ሲቀጥል ደግሞ ቃሉን የሚታዘዝ ጉባኤ እንሆናለን ብዬ ጌታን አምናለሁ። ክብር ለጌታ ይሁን። ይውላችሁ ከዛ በኋላ ዓላማው ምንድነው ይሄንን የምናደርግበት ካላችሁ ኤፌሶን ምዕራፍ 4 ከቁጥር 12 እስከ 13 ላይ የቤተ ክርስቲያን መጋቢዎች፣ የፉል ታይም አገልጋዮች፣ ሐዋርያት፣ ነቢያት፣ አስተማሪዎች፣ እረኞች ዋና ስራቸው ምንድነው ካላችሁ ቤተ ክርስቲያን ይውላችሁ ሙሉ ሰው ወደ መሆን ፍጹማን ወደ መሆን እንዲደርሱ መርዳት ነው። ስለዚህ ሁለተኛው ፓወርፖይንት ላይ ይሄን ታያላችሁ።
ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደ ሙላቱ ልክ እንድንደርስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ይላል። እግዚአብሔር የተባረከ ይሁን። ክርስቲያን ኤጁኬሽን የሚባለው ሌላውም ትምህርት ቢሆን ይሄንኑ መሪው ይከተላል ብዬ አምናለሁ። ግን 3 የክርስቲያን ኤጁኬሽን ወይም ደግሞ የክርስቲያን ትምህርት ዋና ዓላማ ምንድነው ካላችሁ፣ አንደኛ አእምሮ ነው፣ ሁለተኛው ልብ ነው፣ ሶስተኛው ደግሞ እጅ ነው። እና ሰርተውታል ሰዎቹ ለኛ ሄድ ሃርት ሃንድ 3H ይላሉ። አሁን መጽሐፍ ቅዱስን ስንማር ለምንድነው የምንማረው ካላችሁ፣ መጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል አእምሮአችንን ይለውጣል። ሮሜ 12 ቁጥር 1 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። አንድ ላይ አሜን በሉ። ውስጣችን የገባው ነገር እንዴት ነው የምንለወጠው? ቦታ የያዘ ነገር እንዴት ነው ለእግዚአብሔር ቃል ስፍራ የሚለቀው ካላችሁ፣ ይኸውላችሁ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል ማሰላሰል እና የምንኖረውን ኑሮ ከእግዚአብሔር ቃል አንጻር መቃኘት ስንጀምር አእምሮአችን ይለወጣል ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 28 ትልቁ ተልእኮ ግሬት ኮሚሽን የሚባለው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው። እነዚህ ወደ ጌታ የሚመጡት ሰዎች ሲማሩ ምን ይሆናሉ መሰላችሁ? አእምሮአቸው ይለወጣል። ጥሩ ደቀ መዛሙርት ይሆናሉ፣ ዲሳይፕልድ ይሆናሉ ማለት ነው። ያለ ትምህርት በፍጹም አእምሮ ሊለወጥ አይችልም። ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋራ ነኝ። እስቲ ጮክ በሉና ትምህርት በሉ። በቃ የእግዚአብሔርን ቃል ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ተመልከው፣ ቅድም ያልናቸው ሰዎች ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ያነበብናቸው ሰዎች አላቸው ትምህርቱ፣ አላቸው መጽሐፍት፣ አላቸው ጥቅሱ የት እንዳለ፣ ለሌላውም ደግሞ ያስተምራሉ። ነገር ግን ከዛ ያለፈ ደግሞ ወደ ልባችን ያ ነገር መምጣት አለበት። አእምሮ፣ ልብ፣ ከዛ በኋላ እጅ። ልብ ላይ ምን ይላል? አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቷ ትእዛዝ ይህች ናት፣ በፍጹም ልብ። ስለዚህ ያ ያመንነው ነገር፣ ያ አእምሮአችን የገባው ነገር ውስጣችን ደስታ ሊሰጠን ያስፈልጋል። ከልባችን ልንቀበለው ያስፈልገናል። አክሽን ለመውሰድ የሚያበቃ ኤነርጂ ወይም ጉልበት እንዲሰጠን ያስፈልጋል። ሶስተኛው ግን እጅ ነው። አንደኛ በአእምሮ ያወቅነውን በልባችን ያመንነውን ነገር ከዛ በኋላ የምናደርግ ሰዎች መሆን አለብን። እዛ ላይ ቅድም ኤፌሶን 4:12 ላይ ቅዱሳንን አገልግሎትን ለመስራትና ይላል። ለመስራትና ለማገልገል የምንችለው አእምሮ ሲለወጥ፣ ልብ ሲቀበል፣ ከዛ በኋላ ደግሞ ሰራተኞች መሆን ያስፈልገናል። ያዕቆብ መልእክት ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። አይገርማል? በጣም ከሰማነው አንጻር፣ ከተማርነው አንጻር፣ እዚህ ጋር ሲባል ከምናውቀው ዕውቀት አንጻር ወገኖቼ ወይ የት መድረስ በቻልን ነበር? ዕብራውያን ላይ አስተማሪዎች ልትሆኑ ይገባችኋል ይላል። ችግሩ ግን ምንድነው? አእምሮ ጋር ሊቀር ይችላል። ዛሬ ወደ ልብ እንዲገባ፣ ከዛ በኋላ እጃችንን እንዲያሰራ፣ ሰራተኞች እንድንሆን ጌታ ሁላችንንም ይርዳን። አሜን። ኤኒታይም ባይብል ስቴዲ ይሁን የትም ቦታ እግዚአብሔርን ቃል ስንማር ማለት አሁን ምንድነው የተረዳሁት? ይሄ ነገር በኔ ልብ ውስጥ ምን ለውጥ መጣ? ከዛ በኋላ ከዚህ የተነሳ ምን ላድርግ ብለን ራሳችንን መጠየቅ አለብን። በልተን ምንም ነገር አውትሌት ከሌለ ሄደን ማንሰራ ከሆነ ወገኖቼ፣ ሼር የማናደርግ ከሆነ የተሰማን ቢያንስ ወገኖቼ እግዚአብሔር የምናገርን ነገር ለሌሎች ሰዎች ካላካፈልን የሆነ ቦታ ላይ ይቀራል ማለት ነው። ኤሌክትሪኩ መተላለፍ ያቅተዋል። አሁን ስለ እግዚአብሔር ቃል ነው ዛሬ የምናየው። ወደሚቀጥለው ስንሄድ ሉቃስ ምዕራፍ
24 ቁጥር 44 ላይ ሁለት የኤማውስ መንገደኞች ከትንሣኤ በኋላ ተስፋ ቆርጠው ከኢየሩሳሌም ወደ ኤማውስ የሚሄዱ ሁለት መንገደኞች በጣም አዝነዋል፣ ተስፋ ቆርጠዋል። ጌታ ኢየሱስ ክርስቶስ ግን ሶስተኛ ሰው ሆነው ከነሱ ጋራ መንገድ ጀመረ። ከዛ በኋላ ምክንያታቸው የመቆዘማቸው ምክንያት በሙሉ ይህንን የሰሙትን የእግዚአብሔርን ቃል አለማስተዋላቸው እንደሆነ ገባው፣ ጌታ ገባው። ከዛ በኋላ የእግዚአብሔርን ቃል ይነግራቸው ጀመረ። ከየት ነበር የሚነግራቸው? ከሙሴ ሕግ፣ ከትንቢት፣ ከመዝሙር ይነግራቸው ነበርና የተጻፈውን ቃል ስታዩ ምን ይላል? በሙሴ ሕግ፣ በነቢያት፣ በመዝሙር መጽሐፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብሎ ነገራቸው ይላል። በዛን ጊዜ ሁላችሁ መጽሐፍት የሚባለው አሁን 66 መጽሐፍት አሉ። በዛን ጊዜ ግን የብሉይ ኪዳን መጽሐፍት ነው። መጽሐፍት በመጽሐፍ ተጽፎ የለም ወይ የሚለው የብሉይ ኪዳን መጽሐፍት ነው። ስለዚህ ይሄ የብሉይ ኪዳን መጽሐፍ በአራት ይከፈላል። የኦሪት መጽሐፍ ስለማን ነው የምናገረው? ስለ ኢየሱስ። የታሪክ መጽሐፍ ስለማን ነው የምናገረው? ስለ ኢየሱስ። የጥበብ መጽሐፍ ስለማን ነው የምናገረው? ስለ ኢየሱስ። የትንቢት መጽሐፍ ስለማን ነው የምናገረው? ስለ ኢየሱስ ክርስቶስ። አንድ ወዳጄ ክተት ብሏል። ምን ማለት ነው? ክርስቶስ ተኮር ትምህርት ማለት ነው። ስለዚህ 2026 የመጀመሪያው እሁድ ጀምረው ሁላችንም እንደ ጉባኤ ክተት ብለናል። ጌታ የተባረከ ይሁን። እሱም ማወቅ ይሁንልን። አሜን። ስለዚህ የተጻፈው በሙሉ አያችሁ፣ ትኩረቱ ኢየሱስ። ከየት አመጣችሁ ካላችሁ መጽሐፍት ሁሉ ስለሱ ስለምናገር ክርስቶስን ልናውቅ የምንችለው ይኸውላችሁ መጽሐፍትን በመረዳት ነው። እግዚአብሔር የተባረከ ይሁን። ዛሬ 5 ነገሮችን ላካፍላችሁ ነው እዚህ ያለሁት ስለ መጽሐፍ ቅዱስ። 5 መሰረታዊ እውነቶች። አንደኛ መጽሐፍ ቅዱስ መጽሐፍ ነው። መጽሐፍ ቅዱስ መጽሐፍ ነው። የመጽሐፎች ሁሉ መጽሐፍ ነው። የሁሉ ዋነኛ መጽሐፍ ነው። መጽሐፍ ቅዱስ መጽሐፍ ነው። ሁለተኛ መጽሐፍ ቅዱስ ቅዱስ መጽሐፍ ነው። ሶስተኛ መጽሐፍ ቅዱስ መገለጥ ነው። አራተኛ መጽሐፍ ቅዱስ ሕያውና ዘላለማዊ ነው። አምስተኛ መጽሐፍ ቅዱስ ስለ ኢየሱስ ነው። አንድ ላይ አሜን በሉ። እነዚህን ነገሮች አንድ በአንድ እናያለን። መጽሐፍ ቅዱስ መጽሐፍ ነው። እውነቱን ለመናገር በደንብ እንድትሰሙ ይፈልጋለሁ። አንድ ላይብራሪ ውስጥ ስትገቡ ብዙ መጽሐፍቶች አሉ እና ወደ መጽሐፍ ቅዱስ ስንመጣ 66 መጽሐፍት ያሉበት ላይብራሪ ውስጥ እንደገባን አድርጋችሁ አስቡ። 66 መጽሐፍ ያለበት አንድ ስታነሱ 66 መጽሐፍ ያለበት ላይብራሪ ውስጥ ነው የገባ ነው። በእንግሊዝኛ አንዳንዱ ነገር በአማርኛ ይመቻል፣ አንዳንዱ ነገር ባይብል የሚለው ቃል የመጣው ከላቲን ቃል ነው። ቢብሊያ የሚለው ከላቲን ቃል ነው የመጣው። ምን ማለት ነው? ቢብሊያ ማለት ላይብራሪ ማለት ነው። ባይብል የሚለው ላይብራሪ ከሚለው የመጣ ነው ለማለት ያህል ነው። ስለዚህ ብዙ መጽሐፍት በዛ ውስጥ አሉ። ሲጻፍም እግዚአብሔር እየረዳቸው የእግዚአብሔር ሰዎች ልክ ጥሩ መጽሐፍ እንደሚጽፉ ሰዎች አእምሮአቸውን ተጠቅመው ልባቸውን ሰጥተው የሚደረገውን ጥናት አድርገው ይውላችሁ አንድ መጽሐፍ እግዚአብሔር ባዘዛቸው መንገድ ያቀርባሉ ማለት ነው። ለምሳሌ ሉቃስ 1:1 እዚህ ላይ አለ። አዎ ሉቃስ 1:1 የሉቃስ መጽሐፍ የጻፈው ሰው ሉቃስ የከበርክ ቴዎፍሎስ ሆይ ይላል። ለቴዎፍሎስ ነው የሚጽፈው። ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር በቃ ሂስቶሪክ በቃ ጌታ ኢየሱስ ክርስቶስ ከልደት ጀምሮ እስከ እርገቱ ድረስ ያለውን ነገር ሌሎች ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ይውላችሁ በጥንቃቄ ሁሉንም ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። እግዚአብሔር የተባረከ ይሁን። ሉቃስ ብቻውን እንዳይደለ በኋላ እንመለከታለን። የእግዚአብሔር እጅ እንዳለበት እግዚአብሔር መንፈስ እንዳለበት እናያለን። ግን እንደ መጽሐፍ ይሄ ጸሐፊ ይኸውላችሁ መረጃ እየተቀበለ ከቃሉን አገልጋዮች እየጠየቀ የአይን ምስክሮችን እየጠየቀ ጥንቃቄ ባለበት ሁኔታ እንደተጻፈ ማየት እንችላለን። ስለዚህ መጽሐፍ ቅዱስ መጽሐፍ ነው የመጀመሪያው። ስለ መጽሐፍ ቅዱስ ስናስብ መጽሐፍ ቅዱስ በተለያዩ ሰዎች የተጻፈ መጽሐፍ እንደሆነ እንመለከታለን። በደንብ እዩት ይሄንን ነገር። ሁሉ ጊዜ ገና ደህንነት ትምህርት ስንጀምር የምንማረው ነው፣ ግን ምንም አይደለም። ምን አለበት?
ክብር ለጌታ ይሁን። ወደ 40 የሚደርሱ የተለያዩ ባለሙያ ያላቸው ሰዎች ናቸው የጻፉት። አንዳንዱ ቤተ መንግስት ውስጥ ነው፣ ሌላው አሳ አጥማጅ ነው። እረኞች፣ ነቢያት፣ ካህናት፣ ነገስታት፣ አሳ አጥማጆች፣ ቀራጮች፣ ሐኪሞች የመሳሰሉ ሰዎች የጻፉት መጽሐፍ ነው። የሚገርማችሁ እነዚህ በምንም የማይገናኙ በሙያ እንደምታዩት የማይገናኙ ሰዎች በእግዚአብሔር መንፈስ ቅዱስ ምሪት የጻፉት መጽሐፍ ነው። ይሄ ብቻ ደግሞ አይደለም። ሰዎቹ የተለያዩ መሆናቸው ብቻ ሳይሆን የሰዎቹ የእውቀት ደረጃ የተለያየ መሆናቸው ብቻ ሳይሆን በተለያየ ዘመናት የተጻፈ መጽሐፍ እንደሆነ ታላችሁ። ከመጀመሪያው መጽሐፍ ከኢዮብ ጀምሮ 1400 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ እስከ መጨረሻው መጽሐፍ ዮሐንስ ራእይ ከክርስቶስ ልደት በኋላ 95 ዓመተ ምህረት የተጻፈ በመካከላቸው 1500 ዓመት የሚያክል የጊዜ ክፍተት በመካከላቸው አለ። በምንም ሊገናኙ የማይችሉ ሰዎች በአንድ ርዕሰ ጉዳይ አያችሁ፣ በአንድ ርዕሰ ጉዳይ ላይ ሲጽፉ የምምታታ ምንም ነገር አለመኖሩ እዚህ ላይ ስታዩ ከመጀመሪያው መጽሐፍ ከኢዮብ ሲል ዋው መጀመሪያው ዘፍጥረት መስሎኝ ልንል እንችላለን። ይሄ መጽሐፍ ኮምፓይልድ ሲሆን ሰዎች ምን ይላሉ? እግዚአብሔር ሰዎች it's not arranged በታይም ሳይሆን በታይፕ ነው ይላሉ። ታይሙ ማለት ኦርደርሊ የመጀመሪያው ይሄ ነው ሁለተኛው ይሄ ነው ብሎ ሳይሆን በአይነት ነው በመልክ ነው የተቀመጠው እንጂ በጊዜ አይደለም። ለምሳሌ በአይነት ባይሆን ኖሮ ነህምያና ሚልክያስ አብሮ ይሆኑ ነበር። ለምን? ሚልክያስ ትንቢት የተናገረበት ጊዜ ነህምያ ቅጥር የሚሰራበት ጊዜ ስለሆነ አብሮ መሆን ነበረባቸው። ግን የተቀመጠው ይውላችሁ በአይነት ነው እንጂ በጊዜ አይደለም፣ ቅደም ተከተል አይደለም። ከዚህ የተነሳ መጀመሪያው የኢዮብ ሲሆን የመጨረሻው ደግሞ የራእይ መጽሐፍ። እንዴት እነዚህ 40 የሚያክሉ የተለያየ እውቀት ደረጃ ያላቸው ሰዎች አንዳንዱ የተማሩ ሌሎች ያልተማሩ እንዴት ሊጽፉ ቻሉ ካላችሁ የዚህ መጽሐፍ ኦተሩ የበላይ ዋና ሱፐርቫይዘሩ የእግዚአብሔር መንፈስ ነው። ክብር ለጌታ ይሁን። አሜን። እዚህ ጋር አንድ ነገር መናገር እፈልጋለሁ። ዋና ብዬ ስለማምን ማለት ነው። ምንድነው ዋና? በጣም የምንወደው መጽሐፍቶች ይኖራሉ ብዬ አስባለሁ። በጣም የትምህርት ሊሆን ይችላል፣ ልበወለድ ሊሆን ይችላል፣ የታሪክ ሊሆን ይችላል። የትኛው መጽሐፍ እኔ ምርጥ የምለው ይሄን ነው የምንለው ቢሆን ጻፊውን ላናገኝ እንችላለን። ጥያቄ ከተፈጠረብን የትም ብለን ጻፊውን ላናገኝ እንችላለን። ይሄ የእግዚአብሔር ቃል ግን በደንብ እንድትሰሙኝ ይፈልጋለሁ። ኦተሩ መንፈስ ቅዱስ በከፈትን ቁጥር ሁሉ ጊዜ ከኛ ጋር አለ። አረ ክብር ለጌታ ይሁን። የሚገርማችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምን ይላል የእግዚአብሔር ቃል? ሁሉም ይሰሙት ነበር ይላል። ኮመን ፒፕል በሜሴጅ የሚባል የባይብል ትርጉም አለና the common people used to hear it። ምን ማለት ነው? ይሄም የተጻፈው ለተማሩት ለታንቶች ብቻ ሳይሆን ላልተማሩትም የተነገረ ስለሆነ ሁሉም ይሰሙት ነበር ይላል። እኔ አልገባኝም የሚሉ ሰዎች አልነበር ማለት ባለመማራቸው ማለት ነው። አልገባኝም የሚሉ በእልህኝነት በእንቢተኝነት ሊኖሩ ይችላሉ። ግን ልቡን ለከፈተ ለሁሉም አስተማሪ ጌታ መንፈስ ቅዱስ አለ። ክብር ለሱ ይሁን። አሜን። ስለዚህ ስንቀመጥ ለማጥናት ማለዳ 3 የሚሆን 5 የሚሆን ቀን ይሁን መኪና ውስጥ ይሁን ቤት ይሁን ይሄንን ቃል ስንከፍት መንፈስ ቅዱስ አብሮናል። አረ ክብር ለጌታ ይሁን። እሺ ይሄንን ያህል ካልን መጽሐፍ ቅዱስ በሁለት ይከፈላል። ብሉይ ኪዳን አለ፣ አዲስ ኪዳን አለ። የብሉይ ኪዳን መጽሐፍት ምን ይባላሉ? የተስፋ መጽሐፍ። ፈተና የለም ግን ብትጠየቁ ይሄ አይቀርም፣ ብኖር ይሄ አይቀርም። የብሉይ ኪዳን የተስፋ መጽሐፍ ነው። ይመጣል ነው የሚሉት። ይመጣል። የብሉይ ኪዳን መጽሐፍ እንደምታውቁት 39 ነው። የሕግ መጽሐፍ ከዘፍጥረት ጀምሮ እስከ ዘዳግም፣ የታሪክ መጽሐፍ ከመጽሐፈ ኢያሱ እስከ መጽሐፈ አስተር፣ የግጥም መጽሐፍ ከኢዮብ እስከ መኃልየ ዘሰሎሞን፣ የትንቢት ከኢሳይያስ እስከ ሚልክያስ። ስንት ትንቢት መጽሐፍ አለ? 17። ስንት ግጥም አለ? 5። ስንት ታሪክ አለ? 12። ስንት ሕግ አለ? 5 ማለት ነው። ደስ የሚለው ይሄንን አውቀ ነው የምደጋግመው። ምን በአይን ይገባል ይባላል አይደል?
ይግባ ኢየሱስ ውስጣችን። አሜን። ሁሉም ግን የትኛውም ቢሆን ስለ ኢየሱስ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። አሁን ተመልከቱ እንዴት ነው ለምሳሌ በሕግ ውስጥ ማለት በኦሪት ውስጥ ኢየሱስ የት ነው ካላችሁ አንድ ቃል ብቻ ላንብብላችሁ። አንድ ቃል ብቻ ምናልባት እዛ ፓወርፖይንቱ ላይ ላይኖር ይችላል። እና ፊልጶስ ኢየሱስ ክርስቶስን አገኘና ለናትናኤል ይነግረዋል። ለናትናኤል ሲነግረው ሙሴ በሕግ መጽሐፍ ነቢያትም ስለ እርሱ የጻፉለት የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተናል። እግዚአብሔር የተባረከ ይሁን። ሙሴ የት ጋር የጻፈው? እስቲ አንድ ላይ በሕግ መጽሐፍ ላይ የጻፈለት የናዝሬቱ ኢየሱስን አግኝተናል። ለካ ኢየሱስ በሕግ ውስጥ አለ። ክብር ለጌታ ይሁን። ሐዋርያት ሥራ ምዕራፍ 8 ቁጥር 30 ፊልጶስም ሮጦ የነብዩ እግዚአብሔር ላከው ማለት ነው። ሂድ ከሰማሪያ ወደዛ ወደ ጋዛ ሂድ፣ በምድረ በዳ ብቻውን የሚሄድ አንድ ኢትዮጵያዊ ጃንደረባ አለና ወደሱ ሂድ አለው። ሮጦ ወደሱ ቀረበ ይላል። ሰረገላ ውስጥ ገባ። ፊልጶስም ሮጦ የነብዩ ኢሳይያስ መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህ አለው። ያነበው የነበረው የመጽሐፍ ክፍል ይሄ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም ይላል። ይሄ ጥቅስ ከየት ነው የመጣው? ትንቢተ ኢሳይያስ ምዕራፍ 53 ማለት ነው። አያችሁ፣ በሕግ ላይ ኢየሱስ አለ፣ በታሪክ ውስጥ ኢየሱስ አለ፣ በቅኔ ውስጥ ኢየሱስ አለ፣ በትንቢት ውስጥ ኢየሱስ አለ ማለት ነው። እሱን የማወቅ ዘመን ያርግልን። እግዚአብሔር የተባረከ ይሁን። ስለዚህ የትኛውን መዝሙርም እንኳን ብናነብ በዚህ ውስጥ ኢየሱስን እኔ እንዴት ነው ላቀ የምችለው እንድንል ያስፈልጋል። ክብር ለጌታ ይሁን። ወደ አዲስ ኪዳን እንመጣለን። አዲስ ኪዳን ማለት ምን ማለት ነው? አዲስ ኪዳን ማለት ኢየሱስ ክርስቶስ በስጋ ከተወለደበት ጊዜ ጀምሮ ይኸውላችሁ ልደቱ፣ ሕይወቱ፣ አገልግሎቱ፣ የሰራው ስራ፣ የመስቀል ስራው፣ ሞቱ፣ ከዛ በኋላ ደግሞ ትንሳኤው፣ እርገቱ በሙሉ ያለው በወንጌል ውስጥ እንመለከታለን። ወንጌላት ማለት 4 መጽሐፍ ነው። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ከዛ ሲቀጥል ደግሞ የታሪክ መጽሐፍ ሐዋርያት ሥራ። መልእክታት ደግሞ ምንድናቸው? መልእክታት በደንብ እንድትሰሙኝ። መልእክታት ማለት 21 መልእክቶች አሉና ከሮሜ ይጀምራል ይቀጥላሉ። በተለያዩ ጻፊዎች የተጻፈ ታውቃላችሁ። የኢየሱስ ክርስቶስ ወንጌል ማብራሪያ ናቸው። ጮክ ብላችሁ አሜን በሉ። ዋናው በወንጌል ላይ የተጻፈው ያ የኢየሱስ ክርስቶስ ስራ አሁን በተለያዩ አገልጋዮች ስብራራ ማለት ነው። የዛ ዝርዝር ነው። ዮሐንስ ወንጌል ላይ ለምሳሌ ኢየሱስ ክርስቶስ ፍቅር እንደሆነ ተጽፏል። ወደ ዮሐንስ መልእክት ስትሄዱ ደግሞ በፍቅር ኑሩ የሚል ታያላችሁ። የዛ ዝርዝር ማለት ነው። ከዛ ደግሞ የትንቢት መጽሐፍ ዮሐንስ፣ መልእክታት 21 አሉ። የትንቢት መጽሐፍ ዮሐንስ፣ ራእይ ደግሞ እንመለከታለን። መጽሐፍት ሁሉ ስለኔ የሚናገሩ ናቸው፣ ስለኔ ይመሰክራሉ። አረ ክብር ለጌታ ይሁን። ካሁን በኋላ መነጽራችን ይቀየራል። ድሮ ባየንበት ሳይሆን ከዚህ በኋላ የምናደርገው መነጽር በዚህ መጽሐፍ ውስጥ ኢየሱስን እንዳይ ጌታ ሆይ እግዚአብሔር አብ ሆይ እርዳኝ፣ መንፈስ ቅዱስ ሆይ እርዳኝ እንላለን። ክብር ለእግዚአብሔር ይሁን። እስካሁን ድረስ ያየነው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ አይተናል። ጥቅል ነው፣ ሙሉ ሐሳብ ነው አይደለም። በ40 ደቂቃ ምን ትጠብቃላችሁ? ሌላውን እኛ ነን የምንሰራው። ጌታ የተባረከ ይሁን። እሺ አሁን መጽሐፍ ቅዱስ መጽሐፍ ነው ብያችኋለሁ። አሁን ደግሞ መጽሐፍ ቅዱስ ቅዱስ መጽሐፍ ነው። ክብር ለጌታ ይሁን። የተለየ መጽሐፍ ነው። እስትንፋሰ እግዚአብሔር ያለበት መጽሐፍ ነው። ዝም ብሎ መጽሐፍ እንዳልኳችሁ ሌሎች መጽሐፍ ኦተሮቹ ከኛ ጋር የሉም። ኦተሩ ከኛ ጋር አለ፣ ጻፉ ከኛ ጋር አለ። እግዚአብሔር የተባረከ ይሁን። ሁለተኛ ጴጥሮስ 1:20 ላይ ይህንን የሚያጠናክር ነገር ይህንን በመጀመሪያ ወቁ፣ በመጽሐፍት ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። እዚህ ጋር 2 ትልልቅ ቃላቶችን ታያላችሁ። በእግዚአብሔር ተልከው
በመንፈስ ቅዱስ ተነድተው የእግዚአብሔር ሰዎች ጻፉ። ማለት የሉቃስ ፐርሰናሊቲ አለ፣ ጳውሎስ አለ፣ ዮሐንስ አለ፣ አእምሯቸው አለ፣ ልባቸው አለ። ይኸውላችሁ በእግዚአብሔር መንፈስ ግን ውስጥ ተነድተው። ክብር ለጌታ ይሁን። ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ይላል። ቁጥር 21 ላይ ተልከው ጻፍ ተብለው ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ይላከን ይንዳን። ክብር ለጌታ ይሁን። በቃ እግዚአብሔር ሰው ካገኘ ይልካል። እግዚአብሔር ሰው ካገኘ ይነዳል። የእግዚአብሔር መንፈስ ይህንን ያደርጋል። ክብር ለጌታ ይሁን። ተልከውና ተነድተው የእግዚአብሔር ሰዎች ጻፉት። ስለዚህ ቅዱስ መጽሐፍ ነው መጽሐፍ ቅዱስ ነው። የሚገርማችሁ 2 ጢሞቴዎስ 3:15 ላይ ከሕፃንነት ጀምረ በክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍን አውቀሃል ይላል ጳውሎስ ለጢሞቴዎስ። ቅዱሳን መጽሐፍ ይቀድሳሉ፣ አንባቢውን ይቀድሳል፣ አእምሮ ይለውጣል፣ ይባርካሉ። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ባይገርማችሁ ቅዱስ ስለሆነ ምናልባት ከዚህ በኋላ የምናገረው ፓወርፖይንት ላይ የለም፣ አድምጡኝ። ልዩ ይህንን መጽሐፍ የሚያደርገው የእግዚአብሔር ሰዎች ሊቃውንቶች፣ የቤተ ክርስቲያን አባቶች የተስማሙበትን 5 ነገር ልንገራችሁ። መጽሐፍ ቅዱስን ልዩ የሚያደርገው አንደኛ እስትንፋሴ እግዚአብሔር አለበት። ሁለተኛ አንድነትና መስማማት አለበት። ሙሴ የጻፈውና ራእይ ላይ ዮሐንስ የጻፈው በደንብ ይስማማሉ። እዛ ጋር የጠፋው የተበላሸው ነገር ራእይ ላይ ደግሞ ምዕራፍ 21 እና 2 ላይ ስታደስ ታያላችሁ። ይገርማችኋል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ራእይ 21 እና 22 ተዳችሁ ስታዩ አዲስ ሰማይና አዲስ ምድር እግዚአብሔር ሲፈጥር ታያላችሁ። ስትጮክ በሉና አሜን በሉ እባካችሁ። ይሄን ቃል ስፍራ እንድንሰጠው ልጠይቃችሁ ፈልጋለሁ። ስለዚህ አንደኛ እስትንፋሰ እግዚአብሔር ነው። ሁለተኛ አንድነትና መስማማት አለው። ሶስተኛ የሚገርማችሁ ተፈጻሚነት ያለበት ትንቢቶች ያሉበት የተፈጸሙ ትንቢቶች ያሉበት መጽሐፍ ነው። ከጌታ ከኢየሱስ ክርስቶስ ልደት ከ400 እስከ 700 ዓመት ባሉት ጊዜያት ረጅም ዓመት ማለት ነው መሲህ እንደሚወለድ የተነገሩ 300 ትንቢቶች። ይህን ረጋ ብዬ ልንገራችሁ። ጌታ ኢየሱስ ክርስቶስ ከመወለዱ ከ700 ዓመት ዓለም ጀምሮ ጌታ ኢየሱስ ክርስቶስ እስከተወለደበት ጊዜ ድረስ ወደ 700 ባሉት ከዛ በፊት ባሉት ዓመታት የተነገሩ 300 ትንቢቶች አዲስ ኪዳን ላይ ተፈጽመዋል። ድንገት ነው? አጋጣሚ ነው? 300 አጋጣሚ ሊሆን ይችላል። ቆይ አንድ ነገር ሌላ ሊጠይቃችሁ። በ19 ዓመተ ምህረት 19,000 ማለት ነው 1900 ወይም ደግሞ የዛሬ 100 ምናምን ዓመት በፊት ማለት ነው የሆነ ሰው መጽሐፍ ብጽፍ መጽሐፉ ላይ ምን አለ መሰላችሁ? ትንቢቶች አሉ። በቃ ስለ ነገ የተነገሩ ንግርቶች ይኖራሉ መጽሐፉ ላይ እንበል። ሐሳብ ነው፣ እንደዛ የጻፈ ሰው የለም። ግን በ1939 ጀምሮ በዓለም ላይ ከ14 ጀምሮ 2 ትልልቅ ጦርነቶች ይጀምራሉ። የመጀመሪያ ዓለም ጦርነት ይባላል። ሁለተኛው ዓለም ጦርነት ይባላል። ሁለተኛው ዓለም ጦርነት ጊዜ ደግሞ ትልቅ ነገር ይሆናል። 60 ሚሊዮን የሚያክሉ ሰዎች 6 ሚሊዮን የሚያክሉ አይሁዶች ይሞታሉ። ደግሞም ኒኩሌር ቦምብ ይሰራል። ከዛ በኋላ ጃፓን ውስጥ ሂሮሺማና ናጋሳኪ የሚባሉ ከተሞች ይደበደባሉ። በኋላ ደግሞ ቆይቶ የአሜሪካ ኒውዮርክ የሚባል ከተማ ውስጥ ትዊን ታወር እንትን ይፈርሳል የሚል መጽሐፍ ሰው ጽፎ ቢሆን ኖሮ ተጽፎ ቢሆን ኖሮ አልተጻፈም። ለዛ መጽሐፍ ያለን ግምት ምን ያህል ይጨምራል? አተ የሚገርም ነገር ነው። በ19ኛው ክፍለ ዘመን እኮ ተጽፎ ነበረ። 1901 ላይ የተጻፈ መጽሐፍ ነበር እና ስለ አንደኛ ዓለም ጦርነት ስለ ሁለተኛ ዓለም ጦርነት ሁሉ ተነግሯል። የሚገርም ነገር ነው። ስለ ምን ያልተነገረ ነገር አለ ማለት እንደዛ ስለተጻፈ በዛ መጽሐፍ እናምናለን ማለት አይደለም። ግን ለዛ መጽሐፍ ያለን ትኩረት ይለያል። ግን የጻፈ ሰው የለም። የኛ ጌታ ግን
የመጨረሻውን ከመጀመሪያው የሚያውቅ ጌታ ግን አረ ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ከሁለተኛው ዓለም ጦርነት በኋላ አንድ የእንግሊዝ ፕራይም ሚኒስተር እዚህ ጋር ብዙ ስለተናገርኩ አንድ ቦታ መቆየት ከባድ ነው። በየሳምንቱ ቀያየር ኖሮ እና ሁለት ዓለም ጦርነት ጊዜ የአሜሪካ ፕሬዝዳንት የእንግሊዝ ሀገር ፕራይም ሚኒስተር ነው። ሃይ ስኩል ትምህርት ቤት ሄደና ንግግር አደረገ። ከዛ ለተማሪዎቹ ጥያቄ አላችሁ ወይ ብሎ ጠየቃቸው። ጥያቄ አላችሁ ወይ ብሎ አንድ ተማሪ አነሳና እንደው ገረመው። ጥሩ ተማሪ ነው፣ ጥሩ ጥያቄ ነው። ለአንድ የሀገር መሪ ትልቁ የሚያስቸግረው ነገር ምንድነው ብሎ ነው የሚያምኑት ብሎ ጠየቃቸው። ሰውየውም ጊዜ አልፈጀባቸውም። ለአንድ የሀገር መሪ ትልቁ ችግር ነገን አለማወቅ ነው አለ። ነገ ብናውቅ ኖሮ ስንት ነገር አቮይድ እናደርጋለን። በዚህኛው መንገድ አንሄድም። ነገን ባቅ ኖሮ በዚህ ነው የሚሄደው። ወገኖቼ ግን ነገን የሚያውቅ ጌታ እናውቃለን። አረ አንድ ላይ ክብር ለጌታ አምጡ። እግዚአብሔር የተባረከ ይሁን። ነገን አናውቅም፣ ነገን የሚያውቀውን ጌታ እናውቃለን። እሺ 300 ትንቢቶች ኢየሱስ ክርስቶስ እንደተባለው ድንግል ጸንሳለች፣ ወንድ ልጅ ተወለደ፣ ድንግል ጸነሰች፣ ወንድ ልጅ። ቦታው ቤተልሔም ተባለ፣ ቤተልሔም ሆነ። የሚገርም ነገር ነው። 300። ስለዚህ ለዚህ መጽሐፍ የተለየ ትኩረት መስጠት አለብን። አረ ክብር ለጌታ ይሁን። ቅድም ያልኳችሁ ጥያቄ እዚህ ጋር ይመጣል። ስንቶቻችንን ይሄ መጽሐፍ የመጽሐፍት ሁሉ ዋና እስትንፋሰ እግዚአብሔር መጽሐፍ ነው የምንለው? ሁሉ ሰው እጅ ያነሳል። አሁን ደግሞ ልጠይቃችሁ፣ ማን ነው ስንቶቻችንን በአመት አንድ ጊዜ የምናነባው? ሁሉ ሰው እጅ ይሰበስባል። የሆነ ችግር አለ ማለት ነው። ዋና የሆነውን ነገር እንዴት አስቀመጥ ነው። ዘንድሮ ግን እግዚአብሔር ይሄንን ይለውጣል። ሃሌሉያ። ተሞልተን ነው የምንመጣው። ቃሉን ተሞልተን ጸልየን፣ ሃሌሉያ። ለአገልጋዮችም ጸልየን፣ እግዚአብሔር ይመስገን። ለአገልጋዮችም ጸልየን አልኩ። ሰምታችኋል ወገኖቼ? የኛ ሀገር ላም እኮ እንግዲህ ከእረኝነት ጋር ነው ግንኙነት ብዙ ያለኝና ከፊት ጭድ ይደረግላትና እሷ ያንን እየበላች ከኋላ ትታለባለች። ጭዱ ምን አለ? የት አለ ጭዱ? ምንድነው ካላችሁ ጸሎት። ሃሌሉያ። መተን እንድንታለብ፣ መተን እግዚአብሔርን ቃል እንድናካፍል፣ የእግዚአብሔርን ሐሳብ በዚህ ስፍራ ለመተርተር ሁላችንም በዚህ ውስጥ መሆን አለብን። አያችሁ በሐዋርያት ሥራ ምዕራፍ 3:2-3 ላይ ስታዩ ጴጥሮስ ሲቆም 11ዱም አብሮ ቆሙ ይላል። ተናጋሪው አንድ ሰው ነው። በመንፈስ ቅዱስ ተሞልቶ አፉንም ከፈተ ይላል። እኛ አብረን ነን ጎ ሄድ የሚሉ ሰዎች ደግሞ ነበሩ። ሰሞኑን አንድ ቪዲዮ ከኢትዮጵያ የተለቀቀ ያየው እና ታያለ ወይ ካላችሁ ሰባኪው እንደዚህ ያለው ሰባኪው አንድ ሰባኪ ያለው ነው። እኔ አይደለሁም ግን ሰባኪው ምን አለ? ይሄ ሁሉ መልእክት ከየት ነው የሚመጣው ተብሎ ሲጠየቅ አይ እኔ መሰለኝ እኔ ብዙ ላሞችን አልባለው ቅበው ግን የራሴ ነው አለ። ብዙ ከብቶችን አልባለው ቅበው ግን የራሴ ነው። ስለዚህ ሌሎችንም እንሰማለን። እኔ በዚህ ይሄንን አስባለሁ። ፓስተር ገለ፣ ወንጌላዊ ገለ፣ ነብይ ገለ በዚህ በኩል ምንድነው በዚህ ያለው ሐሳብ ብሎ በቃ ወተት ማምጣት ጥሩ ነው፣ ግን ቅበው ደግሞ የራሳችን ነው። አሜን በል አንድ ላይ ጌታ የተባረከ ይሁን። ግን አንድ ነገር አየሁ። አንድ ነገር ሰሞኑን ለግና ለገኒ ያሳያት አንተ ገኒ ውስጥ ይሄንን ቪዲዮ አልኳት። ሰውየው ቆሞ እግዚአብሔርን ቃል ይናገራል። ድብልቅልቅ ያለ ጉባኤ አሜን ሲሉ በቃ ምን ምስ እንዳደረኩ አየሁ። እዛ ላይ ምን ምስ እንዳደረኩኝ ህዝቡ በቃ ተሞልቶ መጥቶ ገና ሰባኪው እንትን ሳይል እና እኔ እንደው በቃ እንደውም 2026 ላይ አሜን በሉ የሚለውን ጌታ ሆይ እርዳኝ አይደለም ካሉ ይበሉ። ሳይል እኮ ነው ሳይል አሜን በቃ እግዚአብሔር እንደዚህ ብሎኛል እሱ ሲል ምን ታየኛለህ? ጌታ የተባረከ ይሁን። እሺ
መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው። መጽሐፍ ቅዱስ አንድነትና ተስማሚነት ግጭት የለውም። ይገርማችኋል። ይሄን ራሱ 66ቱን መስፈርት አምጥተው በቃ የቱን ነው የምንቀበለው ብሎ አባቶች ካዩት ነገር አንዱ ተስማሚነት መኖሩ ነው። ተፈጻሚ የሆኑት 3 ትንቢቶች አሉ። ያልተፈጸሙት ደግሞ ይገርማችኋል 80% ትንቢቶች ኦሬዲ ተፈጽመዋል። አሁን ፊታችን ያለው ዘመን የዓለም ፍጻሜ ምን እንደመስል ኦሬዲ የተነገረ አለ። ይሄ ሁሉ ከተፈጸመ ይሄም ይፈጸማል። አረ ክብር ለጌታ ይሁን። የጊዜ ጉዳይ ነው እንጂ ይፈጸማል። አራተኛ ይገርማችኋል ታሪካዊ ተአማኝነት አለው መጽሐፍ ቅዱስ። አሁን ሁሉንም መጽሐፍት አላውቅም፣ ግን እንዳነበብኩትና እንዳየሁት በጣም ይህንን መጽሐፍ ቅዱስ እንደው በቃ ዋጋ ለማሳጣት በዘመናት በአመታት መካከል ብዙ ሳይንቲስቶች ተሰልፈዋል። የተባለው ነገር በሙሉ አፈ ታሪክ ሳይሆን ከነ ቦታው ለምሳሌ የኢያሪኮ ቅጥር ሲባል እንዲሁ በቃ ፊክሽን እየተጻፈ አይደለም። የኢያሪኮ ቅጥር የሚባል ቦታ በአርኪኦሎጂስቶች ጥናት ተደርጎ ታሪካዊ ታማኝነት አለው ያልኳችሁ የተባለው ቦታ መንደሩ፣ ሰፈሩ ሁሉ የጊዜ ጉዳይ ነው እንጂ አለ። ሌሎች የሃይማኖት መጽሐፍ ሄዳችሁ ግን ብትመረምሩ የተባሉትን ቦታ ሄደው አያገኙትም። የተባለ ሁሉ ትክክል አይደለም። ስለዚህ ይሄ ታሪካዊ ተአማኝነት አለው ያልነው ከዚህ የተነሳ ነው። የመጨረሻው ህይወትን የመለወጥ ኃይል አለው። ይሄ ሁሉ ሆኖ ህይወቴ ካልተለወጠ፣ ልቤ ካልተቀየረ፣ እኔ ራሴን አውቃለሁ። የእግዚአብሔር ቃል ወደ እኔ ሲመጣ የነበርኩበት ጨለማ ማንም ሳይመክረኝ ይሄ ቃል ያስጣለኝን ጉድ ነው ያውቃለሁ። እስቲ ከዚህ ቃል የተነሳ ህይወታችሁ የተለወጠ ሰዎች እጃችሁን አሳዩ። በቃ አለቀ። እግዚአብሔር የተባረከ ይሁን። እሺ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ስለሆነ እግዚአብሔር የተባረከ ይሁን። ምን ያደርጋል ካላችሁ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ አያችሁ ያለበት መጽሐፍ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። የእግዚአብሔር ሰው እያንዳንዳችሁ የእግዚአብሔር ሰዎች ናችሁ። ለበጎ ስራ ሁሉ የተዘጋጀን እንድንሆን ለትምህርት እውላችሁ በቃ ሊያነቃን፣ ለተግሣጽ ካጠፋን ደግሞ መንገድ ሊያስቀይረን እና ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። እስትንፋሰ እግዚአብሔር ስለሆነ አንድ እግዚአብሔር ቃል ይበቃል። ሶስተኛ መጽሐፍ ቅዱስ መገለጥ ነው። እግዚአብሔር አምላክ ነው፣ ለኛም በራልን። አሜን በሉ እስቲ አንድ ላይ። ወይ አልልም ብዬ ነበር። እግዚአብሔር የተባረከ ይሁን። አትሊስት የኔ ይሻላል አሜን በሉኝ ሳይሆን አሜን በሉ ነው። ወደዛ ክብር ለጌታ ይሁን። ሃሌሉያ። ይውላችሁ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ፣ ስምዖን ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ባለው ጊዜ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደምን አልገለጠልም ብፁዕ ነው። እኔም እልሃለሁ አንተ ጴጥሮስ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት። ስለዚህ የሰማዩ አባት ይገልጣል። መቼ ስናነበው፣ መቼ በፊቱ ስንሆን ይገልጣል። እግዚአብሔር የተባረከ ይሁን። ስለዚህ አሁን ወደ መገለጥ ስንመጣ ሁለት አይነት መገለጦች አሉ። ልጨርስ ነው። አጠቃላይ መገለጥ የሚባል አለ። ከዛ በኋላ ደግሞ ጀነራል ሪቨሌሽን ይላሉ። አጠቃላይ መገለጥ ማለት ይውላችሁ እግዚአብሔር ራሱን በፍጥረታቱ ሁሉ ገልጿል። መዝሙር 19:1 ቅድም የተነበበው ሰማያት እግዚአብሔርን ክብር ይናገራሉ። አንድ ሳይንቲስት ምን አለ? በጣም እኔ አለ ይሄ እንዳውም እንትን አላቸው ቴሌሎጂካል አርጉመንት ላሉ ምን ማለት ነው? በቃ እግዚአብሔር የለም እንኳን ብንል ከሰማይን አይቼ እንትን አይቼ የሕያውን ስርዓት አይቼ እንዴት ልክድ ይችላል ማለት ነው። ስለዚህ እግዚአብሔር በአጠቃላይ ራሱን የገለጠበት መንገድ አለ። ሰማይ የእግዚአብሔርን ክብርና የሰማጠፈው እጁን ስራ ያወራሉ ይላል። ኢሳይያስ ላይ ደግሞ ምዕራፍ 40 ቁጥር 26 አይኖቻችሁን እስቲ ወደ ላይ አንስታችሁ ተመልከቱ፣ እነዚህን ሁሉ የፈጠረ ማን ነው? ሰራዊትን በቁጥር የሚያወጣ እኮ እርሱ ነው፣ ሁሉም በየስማቸው ይጠራቸዋል። እና ስንት አይነት ዩኒቨርስ ውስጥ ምን አይነት ጋላክሲዎች ከዋክብቶች አሉ? ከቁጥር በላይ ነው። በቢሊየን ነው የሚቆጥሩት። ግን ደግሞ ምድራችን የኛ
ፕላኔት ያለበት ምድር እንዴት ውብ ነው! እንዴት አድርጎ ህይወት ያለበት የምኖርበት ቦታ አድርጎ እግዚአብሔር እንደሰጠን ስናስብ እግዚአብሔርን እናያለን። አጠቃላይ መገለጥ ማለት ከምናየው እግዚአብሔር ከፈጠረው ነገር ተነስተን እግዚአብሔር ራሱን ገልጦልናል ማለት እንችላለን። ሁለተኛው ግን ልዩ መገለጥ ስፔሻል ሪቨሌሽን፣ እግዚአብሔር ራሱን በቃሉ በልጁ በመንፈሱ የገለጠበት መንገድ ደግሞ የተለየ ነው። ዕብራውያን 1:1-2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። እግዚአብሔር የተባረከ ይሁን። ይሄ ስፔሻል ሪቨሌሽን ማለት በቃሉ በመንፈሱ በልጁ በኢየሱስ ክርስቶስ እግዚአብሔር ወደኛ የመጣበት ማለት ነው። ይሄ ቃል በጣም ውድ ቃል ነው። ይሄ ቃል የእግዚአብሔር ቃል ነው። ደስ የሚለኝ የእግዚአብሔር የባለቤትነት ያሳየ የማንም አይደለም፣ የእግዚአብሔር ቃል ነው። እግዚአብሔር የተባረከ ይሁን። ከዚህ ቃል ጋራ ወዳጅነት እንዲኖረን ጌታ እግዚአብሔር ይርዳን። እሺ፣ መጽሐፍ ቅዱስ ያ ብቻ ሳይሆን ደግሞ ሕያው ነው፣ ሕይወት አለው። መጽሐፍ ቅዱስ ሕያውና ዘላለማዊ መጽሐፍ ነው። የእግዚአብሔር ቃል ሕያውና የሚሰራ ነው። እዚሁ ላይ ላቁም። በቃ ይሰራል። it works። አሁን ይሰራል። ፕሮግራሙ ካለቀ በኋላ ይሰራል። አሁን የሰማችሁት ቃል ሌሊቱን ሁሉ ይሰራል። ሃሌሉያ። ፕሮግራም ሊያልቅ ይችላል፣ ሰባኪ ሊያቆም ይችላል፣ ቃሉ ግን ሰራተኛ ነው። ሚድናይት ላይ ይሰራል። ክብር ለጌታ ይሁን። ሕያውና የሚሰራ ነው። እግዚአብሔር የተባረከ ይሁን። መቼ ነው የሚሰራው? የዛሬ 2000 ብቻ ነው አይደለም። ስጋ ሁሉ እንደ ሳር፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል። የእግዚአብሔር የአምላካችን ቃል ግን ለዘላለም ይኖራል። ክብር ለጌታ ይሁን። አምስተኛና የመጨረሻው ላይ መጽሐፍ ቅዱስ ይሄ ሁሉ ካልን በኋላ ስለማን ነው? እስቲ አንድ ላይ ስጮክ በሉና ስለማን ነው? እግዚአብሔር የተባረከ ይሁን። አያችሁ፣ በእነርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ፣ እነሱ ደግሞ መጽሐፍት ስለ እኔ የሚመሰክሩ ናቸው ይላል። ለዚህ ነው ክራይስት ሴንተርድ። በቃ እግዚአብሔር የተባረከ ይሁን። ይሄ ማለት አብ የለም፣ ይሄ ማለት መንፈስ ቅዱስ የለም እንዳልሆነ በሚቀጥለው ሳምንት እናያለን። ነገር ግን ይኸውላችሁ በመጽሐፍ ቅዱስ ውስጥ መጽሐፍት በሙሉ ስለ ኢየሱስ ስለሆነ የምናገሩት ክርስቶስን ማወቅና ክርስቶስን ማሳወቅ የሚለው ነገር በጣም የምንረዳው ክርስቶስን በመጽሐፍት ውስጥ ማየት ስንችል ነው። አንድ ነገር ላንብብና ወደ መጨረሻ ልሂድ። ምናልባት እዛ ላይ የለም ትሰሙኛላችሁ። መጽሐፍ ቅዱስ አንድ ብቸኛ የድነት መልእክት ያለው በሁለት ኪዳን የተከፈለ በውስጡ 66 መጽሐፍ ያሉት 1500 ዓመታት ውስጥ በተለያዩ ስፍራዎች እስከ 40 በሚደርሱ ቅዱሳን ሰዎች በመንፈስ ቅዱስ ነጅነት የተጻፈ ሲሆን እርስ በርሱ የማይቃረን ኢየሱስ ክርስቶስን ማዕከል ያደረገ እስትንፋሰ እግዚአብሔር ነው። ጮክ በሉና አሜን በሉ። አሁን እግዚአብሔር እሺ ምን ላድርግ? በቃ መጣን። አሁን ምን ላድርግ? አውሮፕላኑ መሬት ሊነካ ነው። አሁን ምን እናድርግ? እዚህ ጋር ነው በቃ ትልቁ ችግራችን። መርሽ መቀየር ካለብን ምን እናድርግ? ቅድም የክርስቲያን ኤጁኬሽን ወይም ደግሞ ትምህርት ምን ጋር ነው ስራ መስራት ካለባችሁ ካልን፣ አንደኛ አእምሮ፣ ሁለተኛ ልብ፣ ሶስተኛ እጅ። በየዕለቱ እናንብበው። በቃ አፕሊኬሽኑ ይሄ ነው። ቆይ ፓስተር እንዴት ነው ማነበው? ይሄው በየማታው ልክ እስራኤል ሀገር ማለት በምድረ በዳ ለእስራኤል መና የሚገርማችሁ ሚድናይት ላይ እነሱ ስተኙ ጧት ስፍራው ይመጣና የእግዚአብሔር ክብር ይሞላዋል። መና ይሞላዋል አይልም? ደስ ይለኛል እሱ። ምን ይሞላዋል ይላል? እስቲ የእግዚአብሔር ክብር መና ይዞ ሰፈሩ በሙሉ በመና ይጥለቀ። ተነስቶ መልቀም ብቻ ነው። አሁን ደግሞ በባይብል ስቴዲ ቲማችን አማካኝነት አልገባችሁም? በባይብል ስቴዲ ሚኒስትሪ አማካኝነት ለሌሊቱኑ በሙሉ ኢሜል ይመጣና ኢኢሲዲ ቴሌግራም ላይ መናው ወርዶ ይጠብቀናል። አሁን ነው የገባችሁት ብዬ ነው የማስበው። ስለዚህ ጠዋት ስንነሳ መናውን መብላት የኛ ፈንታ ነው። አረ ክብር ለጌታ ይሁን። ዛሬ 12ኛ ላይ ብንሆን በሚቀጥለው ሳምንት ላይ በየጊዜው 2 ምዕራፍ ወይም 3 ምዕራፍ እያነበብን እንቀጥላለን። ከዚህ በኋላ ደግሞ ሰፊውን ነገር እንዳልኳችሁ በሚቀጥለው ሳምንት ከ1 እስከ 11 ስለምናይ እደርስባችኋለሁ።
ግን አንብባችሁ ስትመጡ፣ ጸልያችሁ ስትመጡ፣ ንስሐ ገብታችሁ ስትመጡ፣ የሆነ ነገር ከዛ የተነሳ ሰርተን ስንመጣ እዚህ ያለው ነገር እየተለወጠ ይሄዳል። ክብር ለጌታ ይሁን። እናንብበው፣ እናጥናው፣ እናሰላስለው። በቃ እናሰላስለው። ዋው ይሄ ማለት ይሄ ነው። የራሳችን እናርገው ወገኖቼ። ያ ቃል መቼ እንደሚያስፈልገን አናውቅም። ክብር ለጌታ ይሁን። እኔ ብዙ ጊዜ ይሄንን ይመስላለሁ። ካርፔንተርስ እዚህ ሀገር ትልቅ በቃ ቀበቶ አድርገው እዚህ ውስጥ 100 ዕቃ አለ፣ እዚህ ጋር 100 መሳሪያ አለ። በሱ ነው እና እዚህ ሩፍ ላይ እንደው አንድ ነገር የሚሰራ አለ ካሉ አይ አንድ ነገር ብቻ ይዤ ልውጣ ይሉ ሁሉንም ታጥቆ ነው የሚወጡት። ለምን? እዛ ሲደርሱ የትኛው እንደሚያስፈልጋቸው እዛው ነው የሚለየው። እኛ ታጥቀን ስንሄድ መቼ ምን ቃል እንደሚያስፈልገን አናውቅም። ክብር ሁሉ ለጌታ ይሁን። ከዛስ እላችሁ ከዛ ወደ እጃችን በህይወታችን ውሳኔ መሰረት እናድርገው እግዚአብሔርን ቃል። ለኢያሱ የተነገረው ይሄ ነው። በቃ ይሄን ቃል አሰላስል፣ ያዘዘን ሁሉ አድርገው። ትዳር እንዴት ነው የሚመራው? ይሄ ቃል ምን ይላል? ምንድነው አሁን ባለን የግንኙነት ችግር መካከል ይሄ ቃል የት ቦታ ነው ያለው? በራሳችን ስሜት ሳይሆን የእግዚአብሔር ቃል ይጥላል፣ የእግዚአብሔር ቃል ያነሳል። አረ ክብር ለጌታ ይሁን። ማይነክስ የሚባል ልጅ ታውቃላችሁ? አሁን ዳላስ ነው ያለውና የደህንነት ትምህርት አስተምረው ነበር። ድሮ ነው እና ማይነክስ ደግሞ ከዛ በፊት ነጋዴ ነበረ። ማይነክስ እንግዲህ ካየህም ምንም ችግር የለም ሶሻል ሚዲያ ላይ ስላለን እና ሱቅ ነበረው። ይገርማችኋል፣ ጫት ይሸጣል፣ እንትን ይላል፣ ያን ያረጋል። ራሱ ያው ህይወቱ ስለተለወጠ ደስ እያለው ይመሰክራል። ሁሉንም ደግሞ የሚመጡትን ሰዎች ይመስለኛል ገንዘብ የለንም ስሉት ዱቤ ይሰጣል። ዱቤ ጻፈበት። በቃ ልስት ማት ጌታን ተቀብሎ ቶታሊ ህይወቱ ተለወጠ። አንድ ነገር ግን ህይወቱን በጣም እንትን የሚለው ምን መሰላችሁ? ዱቤ ያለበትን ሰው ሲያይ እናደዳል፣ እንትን ይላል፣ በቃ ይጠይቃቸዋል፣ ይሄ ይረብሸዋል። ከዛ ለደህንነት ትምህርት ደግሞ ስንገናኝ አብረን እናጠናለን። አንድ ቀን ስለ አብርሃምና ስለ ሎጥ ማጥናት ጀመርን። ስለ አብርሃምና ስለ ሎጥ ተው፣ ሁሉ ነገር አብርሃም ተው፣ ጌታን መረጠ። አብርሃም ከሎጥ ከተለየው በኋላ አይኑን አነሳ፣ እግዚአብሔር ተገናኘውና አይኔን አንስተ ተመልከት እኔ ባርካለሁ አለው ምናምን ስንል ምንም አልነገረኝም። በቃ በጣም በቃ ፓስተር አሁን ይበቃል ጸልይልኝ ልሂድ ምናምን አለ። ጠቅላላ ያንን ዱቤ ያለበትን በሙሉ እኔ አላዘዝኩትም ወስዶ አቃጠለ። በሚቀጥለው ሳምንት ስንገናኝ እንደዚህ አይነት ሳምንት የተባረኩበት የለም ማለት። ለምን? በቃ ከሎጥ ይልቅ የአብርሃምን መረጥኩኝ። እነዚህን ሰዎች ልስታቸውን እያየ ከሚከፋኝ ከአሁን በኋላ ጥየዋለሁ አለ። እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን።